ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች ዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾ ጀምሯል። የባለፉት ሳምንታት ፕሮግራሞቻችንን እንደተከታተላችሁ እየደወላችሁ ነግራችሁናል እናመሰግናለን። በዚህም ሳምንት የሚኖረንን ፕሮግራሞች እንድትከታተሉና ደግሞ ምክራችሁን እንድታካፍሉን በዚሁ ለመጠየቅ እወዳለሁ። የዛሬ እንግዳዬ መጋቢ መላኩ አበበ ይባላሉ። የክሮስዌይ የቤት ቤተክርስቲያናት አገልግሎት መጋቢ ናቸው። ስለ ህይወታቸው ስለ አገልግሎታቸው ከኔ ጋር ትንሽ ቆይታ ያደርጋሉ። አብራችሁን ቆዩ። ማሌ እንኳን ደህና መጣ። እንኳን ደህና ቆየ። ከልጆች አካባቢ ሲሆን መላክዬ ነው። አዎ አንዳንድ ቦታ ሲሄድ ወንጌላዊ መላኩ ነው። አዎ አንዳንዴ ፓስተር መላኩ። አሁን ራሱ ማን መስል መላክዬ በለኝ እያልከኝ ነበር። አዎ መላክዬ ይሻላል። ቤት ነው ቆይ እኔ honestly speaking መላክዬ ይሻላል ያቀርባል። አንዳንድ ጊዜ ስሞች የአፍሪካ ችግር ናቸው ይባላል። መርዘማ ስሞች በነገራችን ላይ ጥሩ ናቸው፣ ግን ደግሞ ከልክ በላይ ሲለጠጡ ያርቃሉ፣ መሰናክልም ይሆናሉ። ስም ሳይሆን ዋናው ስራው ነው። እውነት ነው፣ ስራው ነው። ስምህ ሊገልጥህ ይችላል፣ ስምህ ሊያስገድድህ ይችላል። አንድ ስራ እንድትሰራ አንድ ሰው አስተማሪ ስትለው ያበረታው ይሆናል። ግን አንዳንድ ጊዜ ስሞች ሲበዙ ከልክ ሲያልፉ ማለት ነው እንቅፋት ይሆናሉ፣ ከዛ ደግሞ ያርቃሉ። አሁን መላክዬ የሚለው በነገራችን ላይ በውስጡ አባ ፋደር ወይም አባ አባት የሚለው አሁን አባታችን እግዚአብሔርን እንኳን በጣም ያ የስሙ መጠሪያው በጣም ያቀርባል። አባ አባት የሚለው ሌሎችም ስሞች ኦፍ ኮርስ አሉትና ቅርበቱን ያሳያል ነው። ስለዚህ በመላክዬ እንቀጥል ደስ ይለኛል። አገልግሎት ስትጀምር በጣም አይ ቲንክ ገና ከትምህርት ቤት እንደወጣ መሰለኝ ሃይ ስኩል እንደጨረስኩ ወደ ወንጌላዊነት ያንን ዘመን እንዴት ነበር ታስታውሳለህ? ሃይ ስኩል እንደጨረስኩ ወንጌላዊ አልሆንኩም። 6 አመት ያህል እንግዲህ ሶሎ ዘማሪ ሆንኩና በየሰፈሩ ዞር ነበር። ሶሎ ዘማሪም ነኝ። ዝማሬ ግን ያልነካው ብዙ አገልጋዮች አልፈዋል በዛ ጋር ነው። ኢትዮጵያ ቸርች ውስጥ በነገራችን ላይ በመዝሙር አገልግሎት ብዙ ሰዎች ፈርተዋል ወጥተዋል። ስለዚህ ጥሩ ጅማሬን የምትለማመድበት ነው። ኦፍ ኮርስ እንደሱ ባንልም መዝሙር መጀመሪያ ብቻ አይደለም መጨረሻም ነው። እስቲ ልዘምራለሁ በነገራችን በእውነት ደስ ይላል። ሲዲ ካሴት አንድ አገልግሎት የሌዊ አገልግሎት ምናልባት ሰምተህ እንደሆነ ወደ ታነሳውም ከሆነ አላውቅም። እዛ ላይ አሁን ሲዲ ሰርተን በካሴት አድርገን ለአገልግሎቱ አድርገናል። ግን የቶሎ ቤት ነበር፣ ጥሩ አልተሰራም። እና አሁን በዛው የመሄድ ነገር አለ ታስባለህ? አዎ ወደዛ ማርጀት ነው የምፈልገው፣ ወደ መጻፍና ወደ ሲዲ ፕሮዳክሽን መዝሙር። ወደ መዝሙር ጊታር ጥሩ እጫወታለሁ፣ ጎበዝ በጣም ባልሆንም ግን ጥሩ ገረፍ ተስፋ አለን ማለት ነው። ከዚህ በኋላ እንመለስ ማለት ከወንጌላዊነቱ ጋር አብረህ የሌዊን አገልግሎት አሁን ስታነሳ ነው ትዝ ያለኝና አብረህ ይመስለኛል ታገለግል የነበረው ከሌዊ አገልግሎት ጋር። አዎ ምንድነው የሆነው መሰለ አክቹሊ መጀመሪያ በመዝሙር አገልግሎት ማገልገል የጌጃ ቃለ ሕይወት ውስጥ ቢኳየር ሙኒሲፓል እዛ ነሊሊ እንዳልካቸው በቃ ኤግዛክትሊ እዛ ቡድን ውስጥ ነበርኩኝ እና አገለግል ነበር። ሶሎይስት ሆኜ ነው ግን የጀመርኩት። ሁሉ ቦታ ዞር ያለው በዛ። ከዛ ግን ቀጥታ ወደ ባይብል ስኩል ገባው ከ6 አመት በኋላ። ከዛ ወደ ትምህርት ቤት ገባን። አዲስ አበባ ባይብል ኮሌጅ ገባውና የመጀመሪያ ዲግሪን ሰራው በቲዮሎጂ። ከዛ ወዲያውኑ የቦሌ ቃለ ሕይወት ቤተክርስቲያን እንግዲህ ጥሪ ያደረግችልኝ ማለት ነው ወንጌላዊ ሁንና አገልግል። ከዛ እንግዲህ 3 አመት ነው የምሰራው አልኳቸው። እዛ የሙሉ ጊዜ አገልጋይ ሆኜ ስሰራ የአገልጋዮችን ቻሌንጅ ማየት ቻልኩ። ከዛ የተነሳ እንግዲህ የሌዊ አገልግሎት ብለን ከጌጃ ቢኳየር ጋር አንድ ላይ ሆነን ተያይዘን አገልጋዮችን እናገልግል የሚል ሐሳብ ይዘን ተነሳን ማለት ነው። እንደሱ ነው ላይክ በኑሯቸው በጉድለታቸው ምድግፍ ማለት ነው። በኑሯቸው በተለይ ሚስቶቻቸው ላይ ልጆቻቸውን ማበረታታት እና ሰፊ ስራ ነው በነገራችን ላይ 6 አመት ብቻ ነው ኦፍ ኮርስ የሰራ ነው እኛ። ግን ስራው በጣም ትልቅ ነው። ስኬታማ ነበርን ማለት ይቻላል እላለሁ። በእውነት እንደ አንድ ፕሮጀክት ካየኸው በዚህ አመት ተጀምሮ በዚህ አመት የተጠናቀቀ ነው ብለህ ካነሳ በጣም ስኬታማ ስራ ነው። እና ሄደን እንደው አልተወጣነውም እንጂ በአገሪቱ ላይ እኮ የአገልጋዮች ቀን ይከበር የሚል እንደው አገልጋይህን ያገለገለህን ሰው ወደሃለሁ አመሰግናለሁ ጌታ ይባርክ አለ አይደለም። በፋይናንሻሊም ብሌስ ምናረግበት ምክርም ፍቅርም ሼር ምናረግበት
6ቱን ዓመት ስንዞር ያየነው ቻሌንጅ ባይዘው ያብዬ እሱ ነው በአገልጋዮች ቤት አንተ የመጀመሪያ ሰው ነህ እኔ ቤት ስትመጣ መባል ማለት ይላሉ አዎ ብዙዎቹ ደግሞ እውነትም ነው መልካም ጋብቻ ይሁንላችሁ ብለው አጋብተውን ሰዎች ከዛ በኋላ አንድ ቀን ተመልሰው ትዳር እንዴት ነው ያሉን የሉም እንዲህ አይነት የሚመስሉ ብዙ ምሳሌው ተሰማናለች ሰምተናል እና ትልቅ አገልግሎት ነበር ባይቆም እመኛለሁ አሁንም በነገራችን የቆመበት ምክንያት ወይ የቆመበት ምክንያት አንዳንዴ ዞር በየሳየው እኛም አልበሰልንም በጣም ወጣት ልጆች ነን እና ያንን የአስተዳደር ስራ ውስጥ አገልግሎት መሸከም አልቻልንም እና እኛ ሀገር ደግሞ ታውቃለህ አንድ ነገር ሲጀመር ሰፖርት የሚያደርግ የሚያነሳሳ የለም ሲቆም ግን ለምን ቆመ ይልሃል እና እንግዲህ እንደ ተወርዋሪ ኮከብ ምናልባት አንድ ጊዜ ብልጭ ብለን ጠፍተናል ግን በልባችን አለ አሁን ይሄን ስራ የቀጠሉም አሉ ለምሳሌ ጋብስ አለማቀፍ ኢንተርናሽናል ማስተር ዳኒ የሚሰራው ስራ ላይክ እናንተ የምትሰሩት ያኔ የነበረው አይነት አገልግሎት ይመስለኛል ጽሁፍ ጀምረናል የአገልጋዮች ስልጠና ማዕከል ጀምረን ነበርኛ የ6 ወር በየቤቱ የጉብኝት ስራ ነበረን ልጆቻቸው ማስተማር ሚስቶቻቸው እና ትልቅ ስራ ነው በእውነት ስራ ፈጠራን የምናስተምርበት ግን በውስጥ በእውነት ጊዜው እሱ ቢሆን ኖሮ ውይይቱ መቼም በጣም ብዙ እናነሳበት ነገር ይኖር ነበር ያ ዋው በጣም ደስ ይላል ግን እግረ መንገዴን እንደሱ ማለት ጥሩ ነው አገልጋዮቻችንን እንወደዳቸው እናበርታቸው አገልጋይ በርናውት ይላሉ አይደለም ከዛ እንዳይወጣ ወደዛ እንዳይሄድ ተስፋ ትቆርጣለህ አንዳንድ ቀን በተለይ ይሄ የአገልጋዮች ቀን ብለህ ያን ሰዓት ነጥባለች በጣም ማለት እንዲ አንድ ቀን ወስነ በጣም አገልጋዮች የምታመሰግንበት ቴንክዌን ሰርታቸዋል የምትልበትና ይመስለኛል እነዚህን ሁሉ አገልግሎቶች ስቴፕ ባይ ስቴፕ እንግዲህ ከዝማሬው ነው የጀመርከው ወንጌላዊነቱን ከዛ እንዲ ሌዊ አገልግሎቱን ማስተማሩንም እንግዲህ ትምህርት ቤትን ገብተህ አልፈ ነውና ከዛ ከተወሰነ አገልግሎት በኋላ እንግዲህ ዛሬ ወደምን ጫወተው አገልግሎት የመጣው ዋና ሐሳብ ወደ ደቀ መዝሙር ማፍራት የሚል እንዴት እንደጀመርካት እስቲ ምን መሰለ ሁሉንም ሆንኩኝ እላለሁ እኔ በራሴ ኳየር ውስጥ ገባው ሰራሁኝ ከዛ በኋላ ወንጌላዊ መላኩ ተባልኩኝ 3 አመት ሰራው ጥሩ ነበር በነገራችን ላይ ጥሩ በተለይ ወጣቶች ላይ ጥሩ ውጤታማ ጊዜ ነበር ከዛ በኋላ እንግዲህ የሌዊን አገልግሎት ደግሞ ክፍተቱን ስናይ አገልጋዮችን ብናገለግላቸው እኮ ውጤታማ እንሆናለን እረኛውን መታለው መንጋዎቹ ይበተናሉ ይላልና ዋናውን እረኛ እናግዘው አገልጋዩን እናግዘው ሚል ደግሞ ገና ሄዶ እንግዲህ ያ ቻሌንጅ መጥቶ ደግሞ ስንቆም ስራው መቀጠል ሳይችል ሲቀር ያየነው ነገር እስከመቼ ደግሞ የሰው እርሻ እየዞርን እንደ እርሻችሁ እንደዚህ ሰሩ ጥሩ ነው እኛ መቼ ነው ወርደን ምናርሰው የሚል የልብ ጥያቄ መጣብኝ ስለዚህ እግረ መንገድ በነገራችን ላይ ሽማግሌም ሆኛለሁ የቦሌ ቃል ሽማግሌም ሆኛለሁ እውነት ነው ያለው ከይለም ሆኛለሁ እና ዞሬም ሰብካለሁ አስተምራለሁ ይሄንን ሁሉ አርገናል ሶሎም ዘምሬያለሁ እንዳልኩና ሁሌ የልቤ መሻት የቤቱ የእግዚአብሔር ቤት ቅንዓት በልቤ አለ አሁን እና አላቆምም ከዛ በኋላ እንግዲህ ወደ ትምህርት ቤት ገባው እንደገና ፖስት ግራጁዌት ላይ ኤግስት ገባሁኝ በሊደርሺፕ ኤንድ ማኔጅመንት ላይ ስማር የበለጠ መጠየቅ ጀመርኩኝ ምንድነው እየሆነ ያለው እና ለምን አሁን እንግዲህ ወደምንነጋገርበት ሐሳብ ተመጣለ ወደዛ መምጣት ቻልኩኝ ለምን እኔ አልሰራው ለምን እኔ አላረገውም ነው ስለዚህ አንድ ሰው ላይ ትኩረት አድርገ ደቀ መዝሙር ማለት ብቻ ማለት ነው ቁጭ ብዬ ስፈትና የስፈትሽው ባይ ዘ ዌይ መጨረሻ ላይ ትንሽ በርናውት እኔም አለ አይደለም የሞን ነገር ፋስቆርጥ ለምን አላቆምም አልኩኝ በቃ ከዚህ በኋላ ቢዝነስማን ነኝ አገልግሎት የሚባል አልፈልግም ምክንያቱም ቸርች ሰርቻለሁ ሚኒስትሪ ሰርቻለሁ ምን ቀረኝ ምንም በቃ ሽማግሌውን ዘመር ወንጌላዊውን ካከለከለ ስለዚህ የታየኝ ነገር አሁን እንደማንም ሰው የራሴን ስራ እየሰራው ምችለው ላርግ ለቸርች የሚል ሐሳብ ላይ መጣሁ እና እንግዲህ በዛ ተስፋ ቆርጬ በነበረበት ጊዜ አንድ አሜሪካዊ ወዳጅ አገኘው ዲን ኮላር ይባላል ዲን ኮላር አይነ ስውር ሰው ነው በሌዊ አገልግሎት ያለው እኔና ሉል ሰገድ የኔ ወዳጅ አብረን ያገኘነው እሱ ሉል ሰገድ አክቹሊ ያገኘው ሰው ነው ከዛ ከኔ ጋር በጣም ቅርብ ሆነን ደወለልኝ ከአሜሪካና መላኩ ምን ሆነሃል በጣም አስባለሁ ስላንተ ሲለኝ አይ እኔ ከዚህ በኋላ አገልግሎት የሚባል አልፈልግም ምን ሆንክ ወንድሜ በሳምንት ከቴክሳስ ተነስቶ መጣ ኢትዮጵያ
የሱ ክሮስዌይ ኢንተርናሽናል USA ይባላል የሱ አገልግሎት ኦኬ እባክህ አብረኝ ስራ አለኝ የሱ የልቡ መቃጠል ወንጌል ስርጭት ነው ወንጌልን እንዴት ላድርስ የሚል ነው እና ከዚህ በኋላ እንግዲህ ሳስበው 10 ቀን እኔ ቤት አድሮ እኔም ብቻ ነው የሚያወራኝ ከዛ በ10ኛው ቀን በቃ አብሬ እሰራለሁ አልኩት ከዛ አንድ ላፕቶፕ አነሳና ሰጠኝ በላ አገልግሎት ጀምራለኝ 5 አመት የክሮስዌይ ኢንተርናሽናል USA ተወካይ እዚህ ሀገር ኦፊሻል ተወካይ ሆኜ መስራት ጀመርኩ ማለት ደሞዝ የለም 5 አመቱን ግን እኔ ደግሞ እንዴት አድርጌ ራሴን ላግዝ የሚል ትልቅ የልብ ፓሽን መጣ ግን የወንጌል ስራ ብቻ አይደለም ወንጌል ስርጭት ምናምን የሚባል ነገር አለ ከዛስ በኋላ ለክ እንደ አሳ ታጠምዳለህ አሳውን ካወጣው በኋላ ወዴት ወስደው ምን አረከው አውጥተ ምትጥለው ከሆነ ሰፈሩ እንግዲህ ተቀየረ እንጂ ላይፍ ያው ነው ስለዚህ ምን አልኩኝ ሰውን ወደ ክርስቶስ ካመጣ ነው ደቀ መዝሙር የማድረግ ፕሮግራም መጀመር አለብን የሚል ሐሳብ መጣ ስለዚህ ክሮስዌይ ኢንተርናሽናል ኢትዮጵያ ብለን በዛ ስር በጓደኝነት መሰረት ጀመር ነው ማለት ነው ስለዚህ ስቲል ባይ ዘ ዌይ አሁን ምን ሰራው እኔ ምሰራው እንደሱ ነው የክሮስዌይ ኢንተርናሽናል ወንጌል አገልግሎቱ አለ ግን ዋና ትኩረቱ ደቀ መዝሙር አድርጎ አንድ ሰው ነው ደቀ መዝሙር እንዲሆን መርዳት ማለት ነው ኤግዛክትሊ ማለት ደቀ መዝሙር የሚለው ቃል ብዙ ጊዜ እንሰማዋለን ተከታይ እንዲ ፎሎወር እያልን በተለያየ እንሰማዋለን ግን እንደው ባጭሩ ዲፋይን ማድረግ እንችላለን አንድ ሰው ደቀ መዝሙር የተለየ ትርጉም አልሰጠውም እኔም ግን ተማሪ የሚለው ይመቸኛል ምክንያቱም ተማሪነቱ ነው የጠፋብን አየህ ተማሪ ካለ ሁሌ አስተማሪ አለ ጌታም ያለው እሱ ነው እንግዲህ ሄዱና አሕዛብን በአብ በወልድ መንፈስ ቅዱስም እያጠመቃቸው የነገርኳችሁንም እንዲጠብቁ ያስተማራቸው there is a teacher አስተማሪ አለ ማለት ነው አስተማሪ ካለ ደግሞ ተማሪ አለ ማለት ሁለቱ ካሉ ደግሞ የግድ እንግዲህ ሌሎች ሴቶች ምናልባት ወደፊት እናነሳቸው አስፈላጊ ናቸው የሚል ነው በነገራችን ላይ አንድ ጓደኛዬ አንተ የምትለው ነገር አይሰራም ብሎኝ ነበር ግን እኔ ለሞክረው ማለት አይሰራም ያለበት ምክንያት ይሄ በቃ አሁን እኔ የምለው ደቀ መዝሙርና አፍራ አንድ ሰው ወስደህ እዛ ላይ መድከም ምናምን አይሰራም በማስ ጀምረው አለ አይደለም ቸርች ጀምር ነው እኔ ግን ያ ሙቭመንት አሁን ኢትዮጵያ ውስጥ ላለው ለውጥ አስፈላጊ ነው ወይም ለውጥ ያመጣል ብዬ አላምንም በኤግዛክት አፕሊኬሽን በማስ ምን ሰራው ማስ ሙቭመንት ነው just ነው ከዚህ ቡድን ታመጣለህ ወደዚህ ታመጣዋለህ it's okay ማለት ሳትስፋይ ያልሆነ ሰው ይዞራል that's okay ግን ሳትስፋይ ለመሆን ነው ግን አሁንም ዘላቂ የሆነ መፍትሄ ማምጣት አይሆንም ቆም ብለን ማሰብ ያለብን ጊዜ ይመስለኛል አብዬ ዋው ደስ ይላል ማለት ግን አሁን አንተ ስሰማ ወደ 10 አመት 2004 ነው 11ኛ አመት ነው ይሄኛው ማለት ነው ምን ያህል ልጆችን አሁን አፈራ እንግዲህ በ11 አመት ውስጥ 30 ልጆች የሚሆኑና የኔ ቀጥታ ልጆች ብቻ ሳይሆኑ የልጅ ልጆች ብንላቸው ልጅና አባት ነው የምንባባለው ለዚህ ነው መላክዬ የሚሉኝ እንግዲህ ቅርበቱ እሱ አለ ቅርበቱ ላይክ አሁን አንተ አንድ ሰው ይዘህ ደቀ መዝሙር ያረከው በቃ እሱም ብቻ የተከታተልከው ከዛ እሱ ደግሞ ሌላ ሰው እየተከታተለ ማለት 30 ልክ እንደሱ እኔና ባለቤቴ እኔና ሶስት ላይ ሆነ እኔና እሷ ሴቶች ላይ እኔ ወንዶች ላይ እያደረግን እንግዲህ እየተከታተልን በአመት እኔ ስቀልድ ግማሽ ሰው ላለው ግማሽ ሰው የለም በስታቲስቲክስ ግን አለ ግማሽ ሰው እና አንድን ሰው ማቆም ከባድ ነው ብዙ ሰዎች ወደኔ መተዋል በእነዚህ አመታት ውስጥ ግን የጸኑ የተለወጡ ደሞ እነሱም ይሄንኑ ያደረጉ ምናልባትም በ30 ብንይዘው በ30 ቆንጆ ነው ግን ምልህ አሁን ለምሳሌ ተመልካቾቻችን እየሰሙን ነውና በ10 አመት ውስጥ አንድ ሰው 30 ሰው ነው ሲል ተስፋ አስቆራጭ ነው ለአንዳንዶች እኔ ራሴ አሁን 30 ብቻ ማለት እንዴ ብዙ ሊያፈራ አይችልም እንዴ ብዬ አስባለሁ አንዳንድ ሰዎች ደግሞ ወይ ነገሩ በደም ጥልቅ ያላቸው በጣም ብዙ አፍርቷል ሊሉ ይችላሉ አናውቅምና ግን መላክዬ ምን ይላል ማለት 30 ሰው ማፍራትህ ላንተ በ10 አመት ውስጥ ሰው ነው ስለ ሰው ስለምናወራ በጣም ብዙ ነው it's a mega church አሁን ዝም ብለህ ካሰብከው እስራኤል ትንሽ ከአገር ነች በነገራችን ላይ ግን ኃይለኛ ነች ስሞል ሁሌ ኃይለኛ ነው ምን መሰል አሁን ችግሩ ይሄ አሁን ያለው አስተሳሰብ የሱፐርስታሪዝሙ ኮንሰፕት የስቴዲየም መንፈስ ብዙ ሰው ታመጣለ ግን በዛ በብዙ ሰው መካከል ስንት ሰው ነው ያፈራው አንድ መጋቢ ትልቁ ጥያቄ እሱ ነው አየ
የአንድ ሺህ ሰው አገልጋይ ሊሆን ይችላል ቦሌ ቃሊዮት ውስጥ እንግዲህ 500 600 ሰው ነው ግን ከነሱ መሃል እከሌ ነው የኔ ልጅ ምትለው ና ብለው የሚመጣ ሂድ ብለው የሚሄድ እንዲህ አድርግ ብለው የሚሰማኝ ተማሪ ተከታይ እምለው ሰው አለኝ ወይ ነው 30 ብዙ ነው እና ኢየሱስ ታላቁ መምህር 12 ሰው ነው ያፈራው ግን ህዝቡን ሁሉ ያገለግል ነበር እንዲህ ስል ብዙ ጊዜ አሁን ትልቁን አገልግሎት ሰውን ሁሉ ማገልገሉን እሱ አይፈልግም ነው እሱ አይደለም ትልቁን በመንችለው ሁሉ እናገልግለው ምን ነው ግን ትኩረት ይኑረን ነው የሆኑ ሰዎች ላይ ትኩረት አድርገን እነዛን ብቻ ደቀ መዝሙር የማረግ ኤግዛክትሊ እነዛ ደግሞ ሌሎችን ደቀ መዝሙር ቻሌንጅ የለውም ማለት በጣም ቻሌንጅ አለው ብዙ ቻሌንጅ አለው ሚከብድ ይመስላል 30 ብቻ ስትለኝ ማለት እውነት ለመናገር ውድ ነው እኔ አሁን እንደሱ ላለው ደቀ መዛሙርትን ማፍራት ውድ ነው it's very expensive ስለዚህ ነው አሁን 30 ሰው ስል 30 ጫካ ማለት ነው አየህ ስለዚህ ብዙ ነው እነዚህ ሰዎች እንግዲህ አሁን አየህ እኔ የነፍሴ ጥማት እንግዲህ እሱ ነው እኔ ብቻ ኮኮብ ሆኜ ሳይሆን ኮኮብ የሚሆኑ ሰዎች ወልጄ መሞት ካለብኝ 30 በጣም ብዙ ነው በምንም መመዘኛ ማለት ነው አሁን እንዴ አንዳንዴ ትንሽ ደንገጥ ያደርጋል ማለት እንዲህ አይነት ጥያቄ ሲጠየቀና እንደው መላኪ በቅቷል አገልግሎት ቢባል ውስጥ ያለው ስሜት እውነተኛውን ስሜት ከጠየቀኝ አሁን በሞት ግድ የለኝም ሁለት ሰው ተክቻለሁ ቢያንስ አብቅቻለሁ አላልኩም እነሱ መብቃት የሚባለው ነገር ያው የለም እኔም በመለወጥ ሂደት ውስጥ ነኝ በቃላት አንዳንድ ቦታ አለ እንጂ መብቃት የሚለው አንተ የበቃህ ይመስለኛል አይገሩ ወደዛ አቅጣጫ እየሄድን ነው በተማሪነት መንፈስ በአስተማሪነት መንፈስ አየህ እግዚአብሔር ቢረዳን ኖሮ እኔ አሁን አስተማሪ ቢኖረኝ ኖሮ እንዴት ውበት ያለው ነበር ግን የለም ሰንሰለቱ ተበጥሷል ኢትዮጵያ ውስጥ ጳውሎስ ጢሞቴዎስ ደግሞ ሌሎችን የሚያስተምሩ የሚላቸው ሌሎች ሰዎች መናፈራበት ሰንሰለት ተበጥሷል ለምን እንደሆነ አሁን ለዚህ ነው ሁሉም ሰው ስታየው ኢትዮጵያም ውስጥ ሆነ ሌላም ሀገሮች ላይ አሁን የምታየው ሁሉም አዳልት ነው ማድረግ ያለብኝን አትንገረኝ ማድረግ የምፈልገውን አውቃለሁ አይ ኖ ኢት አየህ ያ ነገር አናርኪዝም ያመጣል በቸርች ውስጥ ያ ነው የመሳፍን ዘመን የምንለው ሰው ሁሉ በፊቱ መልካም ይመስለውን ያደርግበት ነበር don't tell me what to do I know what to do ይለዋል ሰዎች ግን እሱ እንጂ ከአንድ ሰው ጥላ ስር ሆኖ በቃ ከሱ እየሰሙ እሱ የሚላቸውን ያደረጉ እነሱ ደግሞ ከፍ ሲሉ ደግሞ ደቀ መዝሙር ነው ሲችሉ ሌሎችን እንዲህ የሚሉበት ሰንሰለት የለም ዋው ያ ሰንሰለት ነው ይሄ በጣም ብዙ አገልጋይ በነገራችን ላይ ብዙ ሰው መካከል ሆኖ ብቸኛ ነው በብቸኝነት መንፈስ ይመታል ለዚህ ነው የሌዊ አገልግሎት የተባለው ያኔ በብዙ ፌመስ ናቸው ሰዎች ግን ብቸኞች ናቸው ጌታ ኢየሱስ ለዚህ ነው ያለው አንድ ስንዴ በመሬት ወድቃ ካልሞተች ብቻዋን ትቀራለች እኔ አሁን ብቸኛ አይደለሁም አሁን መደበቅ ነው አሁን ያለፈውን 2 ቀን ተደብቄ ነበር ከልጆቼ አሰለቸና አደከምና አሉኝ አይደለም ግን እኔም ኢነርጂ ሴቭ ለማድረግ ስለዚህ ያ ነው ወዳጆች ናቸው ታፈራቸው ልጆች ናቸው ግን እንዴው አንዳንዴ ማለት አሁን ባንተ መለኪያ ወይ ደግሞ አላቅም ያንተን መለኪያና አንድ ሰው ሆኗል የምትለው አሁን ስለ 30 ልጆች ስናወራ አንድ ሰው ሙሉ ሰው ነው ወይም ደግሞ ደቀ መዝሙር ሆኗል የምትልበት መለኪያ አለን በሁለንተናው ዝግጁነት አለ አይደለም ሲያመጣ ስድስቱ የህይወት ምሰሶች የሚል ትምህርት አለን ሁሉም ልጆች የማሐከል አሁን በስድስቱም የህይወት ምሰሶች መለኪያ ስትለካ ብለን እናወራለን ያ ምንድነው ኢኮኖሚካሊ በሪሌሽን አንፃር በመንፈሳዊ ነገር አንፃር ኢቭን በፖለቲካል እንትን ኢሹዎች ላይ በጤናና በሞት ኮንሰፕቱ ላይ በትምህርት ኮንሰፕቱ ላይና በሁለንተናው እየተዘጋጀ ራእይ ያለው ያንን ራእይ ያ የጌታችን የኢየሱስ ክርስቶስ ራእይ ማለት ነው ያንን ለመፈጸም ለማገልገልና ለዛ ለመኖር የሚዘጋጅ ሆኖ ካየሁት ያ ሰው ብቁ ነው ጀምሯል ቢያንስ አቅጣጫ ታይቶታል ዝም ብሎ በደመ ነፍስ ከመሮጥ ቆሞ ኢንቴንሽናሊቲ ይላል ሆነ ብሎ ማድረግ ጀምሯል ሆነ ብሎ አስቦ ተረጋግቶ ለምንድነው ቸርች የሚሄደው ወደ ቸርች የሚሄደው በዚህ ምክንያት ነው ለምንድነው ህብረት ማድረገው ህብረት ምክንያት ሰጥቶ ያ ሆነ ብሎ ምክንያታዊ ሆኖ የሚያደርግ ትውልድ
መፍጠር ችያለሁ ብዬ አምናለሁ። እንደው ገረፍ አድርገህ ራሱ ላይክ ስድስቱን ፒላሮች ላይክ ምሰሶዎች እንደው ተመልካቾች ቢሰሙ ደስ ይለኛል። ራሳቸው መጠየቅ ቢችሉ እንግዲህ የህይወት ምሰሶች ምንለው ኢኮኖሚ ነው አንዱ ምናነሳው። እዛ ላይ ዝርዝር ትምህርት ብዙ ነገሮች ይኖራሉ። ግን እንደው ኢኮኖሚካሊ ሰውየው አክቲቭሊ ኢንጌጅድ መሆን ማለት ይሄ ፈረንጅ አፍ ይቅርታ ችግር ግን በንቃት ኢኮኖሚን መስራት አለብኝ። 10 27 የሚባል ትምህርት እናስተምራለን። 10 ለጌታ ሰጣለሁ፣ 20 ሴቭ አረጋለሁ፣ 7 ፕላን ወይም አቅጄ እኖራለሁ የሚል በዛ ላይ ተጠያቂነት ያመጣል። በኢኮኖሚው እንዲያድግ የሚገርም ለውጥ አይተናል። በዚህ ሌላው ግንኙነት ላይ ነው። ግንኙነት ከሰዎች ጋር አለ። በቤተሰቡ ከእናት ከአባቱ ጋር እድሜው እንዲረዝም የሚላል ወደ ቤት እንመለስ ነው እና ደግሞ ከትዳር ጓደኛው ጋር ወይ ከጮኛው ጋር በዛ ላይ ሰፊ ትምህርት አለ። በትምህርት ነው ትምህርት ቤት የመግባት ይሹ አይደለም። በነገራችን ላይ ትምህርት የምንለው ነገ ብቻ አይደለም ነው። አይ ነው ገብተኛ ቢገባ ደስ ይላል። ፒኤችዲውን እስኪያገኝ እኛ የምንማረው ለዚህ ነው። በነገራችን ላይ እኔ መማር አላቆምም። አሁን መማር ሁሌ እፈልጋለሁ። ለምን ለልጆቼ ምሳሌ እንደሆነ ግን የማንበብ ባህል እንዲመጣ ከሁሉ በላይ ያነባል፣ ያስባል፣ ያንን ያደርጋል። እሱ ነው። ሌላኛው ደግሞ ፖለቲክስ ያልነው ነው። ፖለቲካ ስል ብዙ ሰው ድንግጥ ይላል። ፖለቲካ ምንድነው? አይ ፖለቲካ የሚለው ሐሳብ በነገራችን ላይ አብሮ የመኖር ጥበቡን ነው። ልዩነትን የማቻቻል ይሄ ዳይቨርሲቲ ማኔጅመንት ምንለው እሱ ላይ ምን ያህል በቤተ ክርስቲያን ውስጥ አሁን ልዩነት እየበተነን አይደለም? በጣም ስለዚህ ልዩነትን እንዴት ነው ድንግጥ ይላል። ከሱ የተለየ አስተሳሰብ ከሱ የተለየ አመለካከት ካራመድ ወዲያው ትመደባለ። ችግር አለ ወገድ። ግን ልዩነትን የሚያስቡ ሰዎች ውድ ናቸው። አየ ያ ነው እንግዲህ ፈጠራ የሚባለው ሌላ ቃል ስለሌለኝ ነው። ክሪኤቲቪቲ የበለጠ የምናበረታታበት መንገድ። ሌላው ደግሞ ምንድነው እንግዲህ ጤናና ሞት ነው። ጤናዬ ላይ እንዴት ነው የምሰራው እና ለመሞት የተዘጋጀ ኑሮ እንሞታለን እንኑር። ላይፍ ህይወት አጭር ነው እንደሚሞት ሰው እንኑር የሚል ትምህርቶች ናቸው። በጣም ኢፌክቲቭ ይመስሉኛል። ሰፋ አድርገን ብናቸው ብዙ የሚጠቅሙ ምናልባት ግን ባነሳው ደስ የሚለኝ ፖይንት አለ። ያንተ ልጆች የሚሰሩት ለምሳሌ ማህበራዊ ነገር ላይ ሁሉ ገብተው ማለት እኔን ራሱ ኢምፕረስ ያደርገኛል። ለቂ ለምሳሌ ትምህርት ቤት ከፍታችኋል። ልክ ነው። ልጆቹ ናቸው ማለት የተለየ ነገር የለም። የተለየ ኢንካም ወይ የተለየ ድጋፍ ሳይኖር በራሳችሁ ኮንትሪቢዩሽን ስለሱ ታወራኝ ደስ ይላል። አሁን በመቂ ከተማ እርግጥ ዲን ኮላር ያልኩ ወዳጄም አግዞናል። ከዛ በተረፈ ግን በአብዛኛው ስራ የሚሰሩት ልጆች ናቸው። አሁን ወጥቻለሁ እላለሁ ብዙ ቀን ኦሬዲ ስላደጉልኝ ብለህ ማለት አዎ እነሱ ያስተዳድሩታል፣ እነሱ ይመሩታል። 170 ልጆች ነው ያሉት በመቂ ከተማ ላይ። የዘዌ ትምህርት ቤት ይባላል። መቂ ከሄድክ ምናልባት እና እሱም መጎብኘት ቆንጆ ነውና በዛ 20 ምናምን የሚሆኑ ልጆቹን እንግዲህ ራሳቸውን ማስተማር የማይችሉ ልጆችን ድጋፍ ይደረግላቸዋል እና የሚከፍሉ ልጆች እነዛ በቃ ምንም አላረግንም እኮ ኦሬዲ አቅሙ ኃይሉ አለ እዚህ ሀገር። ያንን ግን የሚሰራ ሰው ማንሳት። ለዚህ ነው ማክስዌል የሚባል የአመራር ሳይንስ አስተማሪው ሰው ምንድነው ያለው? በዓለም ዙሪያ 10% አይሆንም ነው ያለው። በቸርች ውስጥ አየህ ሰራተኛውን ትውልድ ካየው 90ው ተሰብስቦ በስቴዲየም ውስጥ እንዳለ ሰው ያለ መጮህ ነው። ግን ሰራተኛ ሰው ባወጣህ ቁጥር እኔ 2 ባወጣ አንተ ብታወጣ እሱ ቢያወጣ እነዚህ ሰዎች ሰራተኞች ይሆናል። ለውጥ እዚህ ሀገር ላይ ማየት መፍጠር እንችላለን። አፍሪካ ላይ እንችላለን፣ ዓለም ላይ ማውጣት እንችላለን ነው። ሰው ማፍራት የልቤ ፓሽን ነው። በእግረ መንገድ ዋው በጣም ደስ ትልቅ የክርስቶስም ትልቁ አመለካከት ከጓደኞቼ ጋርም ስንነጋገር ነበር ላስት ዊክ ላይና በጣም ትልቁ ሐሳብ ሰው ማፍራት፣ ሰው ማዳን ሰው ላይ ይመስለኛል። ትልቅ ኮንግሪጌሽን ሰብስበ እንዲ ጥሩ ነው መሰባሰብ ህብረታችን ግን አለ አይደል እዛ ላይ ሳይሆን አንድ ሰው ሰራተኛውን አክቲቭ የሆነ አካል ሆኖ የሚሰራ በመንፈሳዊም በማህበራዊ አገልግሎት ውስጥ ንቁ የሆነ ሰው ማፍራት ይመስለኛል። ይሄው ነው ምናልባት ብናነሳቸው ብዬ ያሰብኳቸው ነገሮች አሉ። እናንተ የምትሰጧቸው እዛ የተለያዩ ትሬኒንጎች አሉ። ከዛ መካከል በተለይ አንድ ሰው ደቀ መዝሙር ለማድረግ የምትሰጠው አሁን ትምህርት ቤት ጀመርን ተተኪ መሪዎችን ማፍራት የሚል ነው እና ዋና ዓላማው እንዴት ደቀ መዝሙር ላፍራ የሚል ሰው ወደዚህ ትምህርት ቤት እንዲመጣ እናበረታታለን። በዛ ትምህርት ቤት ሲመጣ የኢየሱስ ተልእኮ ምንድነው? የመጀመሪያው ትምህርት ታላቁ ተልእኮ ማቴዎስ 28 ላይ ያለውን ከ19 ጀምሮ እንግዲህ ሂዱና የሚለውን ትምህርት እያንዳንዱን ቃል ብታየው ይገርማል። አሁን ጊዜው ስለሌለን
እዛ ውስጥ መሄድ አልፈልግም እንጂ እያንዳንዱ ቃል የሚገርም ነው። ግን ጌታ ኢየሱስ ምን አለ? ታላቁ ተልእኮ ማለት የወንጌል ስራ ነው፣ እንደገና ደቀ መዝሙር ማለት ሁለቱን ካላያያዝ ነው ፍጹም አይሆንም። እንደውም አደጋ አለው። ብዙ ሰዎች ጴንጤ ነበርኩ ይላሉ፣ ግን ወስደናቸዋል ወይ ወደ ጥልቁ ሐሳብ ካልክ አልወሰድናቸው። ስለዚህ እሱ ትልቅ ነገር ነው። ሌሎችን መንገዶችን፣ ስልቱን፣ የኢየሱስን ተልእኮ፣ የኢየሱስን አካሄዱን እንዴት ነው ጌታ ኢየሱስ ሄደው? ትምህርቱስ ምንድነው? ዶክተር ማይልስን በዚህ ላይ እግረ መንገዴን በጣም ማንሳት ማመስገንም ያስፈልጋል። አሁን የኢየሱስ ትምህርት ምንድነው ተብሎ ቢጠየቅ ብዙ ሰው ያስበው የኢየሱስ ትምህርት የእግዚአብሔር መንግስት ጉዳይ ነው፣ የቤተ ክርስቲያን ጉዳይ አይደለም። ኪንግደም ኦፍ ጋድ የእግዚአብሔር መንግስት እንድታሸንፍ ነው። የኢየሱስ ተልእኮ ምን ነበር? ተልእኮ ኢየሱስ ህይወቱን መሰዋት ነበር። ልክ እንደሱ ተልእኮ ይኑረን ነው። ያ ብቻ አይደለም ደግሞ ኢየሱስ አደራረጉ ምን ነበር? አደራረጉ በአንድ ሰው ላይ ትኩረት አድርጎ በጥቂቶች ላይ ትኩረት አድርጎ ሁሉን ያገለገለበት ነው። ስለዚህ አሁን ያለውን ትውልድ ደቀ መዝሙርን የማፍራትን ነገር እንዴት ላገኝ ብሎ ካለ ወደዚህ ትምህርት ቢመጣ ብዙ ነገር ለውጦ አስተሳሰቡን ለውጦ ይሄዳል እና ትርጉም ይሰጣል። በጣም አሪፍ መስለኛል። ግን እንዲ ዝም ብዬ ሳስበው ነገሮቹ አንተ ጋርም ስጫወታቸው እዛም ጠጋቢ ከሰማዋቸው ጠለቅ ያሉና ጥሩ ነገሮች ናቸውና እድል ከሰጠኝ ሳምንት እንመለስና ትንሽ እንያቸው ማለት ነው። እኛም ሌሎች የሚመለከቱን ሰዎች ምናልባት ከዛ ያገኛሉ ብዬ ስለማስብ ነው በድፍን ከምናያቸው። እስቲ ሳምንት እንመለስና ታንኪዩ እግረ መንገዴና ይሄንን እድል ስለሰጠ በጣም አመሰግናለሁ። መልዬ ስትከታተሉ የቆያችሁት ኪያሾው ነው። ከመጋቢ መላኩ አበበ ጋር ያልኩት ቆይታ በዚያ አላበቃም። ሳምንት እንመለስና በተለይ በጣም ቆንጆ ደቀ መዝሙር ለማፍራት የሚጠቅሙንን ስቴፖች ትንሽ ጊዜ ወስዶ ያብራራልናል። አዘጋጅ ያቀርብኩላችሁ አቢት አደለ ነኝ ከአዲስ አበባ። ያለፉ ፕሮግራሞቻችንን ለመከታተል የዩቲዩብ አድራሻችንን ልትጠቀሙ ትችላላችሁ። እስከ ሳምንት መልካም ሳምንት።